ዛሬ በጣም ብዙዎቻችንን ያናደደ ንግግር አድርጋለች፣ አስተላልፋለች። ይህም ያስረገዛትን ትታ ያላስረገዛትን አንተ ነህ ያስረገዝከኝ በማለት ድርቅ ድርቅርቅ በቃ ስክስ ብላ እናንተ ድርቅ ድርቅርቅ ብላችሁ በውሸት ናዳ ተነታችሁ እንደፈመሳችሁት ሁሉ አስጀምራችሁኛልና አስጨርሱኝ። እኔም ሳልፈምስ ይህን ድራማ አላቆምም። ያስረገዝከኝ አንተ ነህ እንጂ ይህ ፍቅረኜ አይደለም ብላለች አዩ። ብሩክ ደግሞ በተራው ይህን ብሏል። እንዴት ነው የምትፈልጊው? ያላችሁን ነገር ታውቂያለሽ። ልጁ አባት እኔ ነኝ ስላለ ብቻ እንዴት ነው? ቆይ እንዴት ነው ማንም የምትይው? ፍቅረኛሽን ማን ነው እንዴት የምትይው? አንተ ሌላ ሰው አምጥተህ ልጁ አባት ነኝ ማስባሉ ፈጣሪ እኮ አለ። እዩ ፈጣሪ ይሄ ስራ ነው። ወንድም በቲክቶክ ላይ ሲዘዋወር ያየነውን ፎቶ ይህ ታዲያ ምንድን ነው? የስራ ማስታወቂያ ነው ወይ? ለምን ፈጣሪሽን አታፍሪም? በማለት ሁለቱም ወንድማማቾቹ ጥያቄን በጥያቄ ሲያቀርቡላት ያም ተነስቶ ፍቅረኛ ነው ማለትና አንድ አይነት ልብስ በኤዲቲንግ የተሰራ ፎቶ ማሳየት ይህ ትክክለኛ ፍቅረኛ ወይም የልጁ አባት ነው ማለት አይደለም። የልጁ አባት አንተና አንተ ነህ በማለት ድርቅናዋን በይፋ ተናግራለች። ይህ እንዳለ ሆኖ በጣም ሀይሚና ብሩኬን የምትወዳቸው የምታከብራቸው በአንድ አይኗ የምታያቸው ጧጧ መዝሙር ትዘምርላቸዋለች፣ ማታ ማታ ደግሞ አሽሼ ገዳይ የምትልላቸው ብሌን የማርያም ልጅ በመባል የምትታወቀዋ ቲክቶከር ብሩክ አዩ ልጅ ከወለደ እኔ ማተቤን እበጥሳለሁ ብላለች። ከራሷ አንደበት እንስማው። በከንቱ ስምህ መጥፋት የለበትም። እንደማታደርገው አውቃለሁ። ብሩክ አለማየሁ ይኸው ማህተቤን ነው የምሰጥልክ ላንተ ማለት ነው። የግም ድግሶች ተሳደቡ። እሺ እዛ ሄዳችሁ እዛ ተሳደቡ። ለይታችሁ የምትሳደቡ ግሞች ጮላ ግም እኔ ለብሩኬ ማለት ነው መቼም ቢሆን እቺን ማህተቤን እበጥስለታለሁ። አሁንም ቢሆን ማለት ነው ታንቃሽ ሙቺ ደግሞ አልኳችሁ በእምነት እንዲው ምን ያህል ከእምነትሽን ከሰው ጋር ታወዳድራለሽ ምትሉኝ ምን አገባችሁ? እኔ ስለምተማመንበት ነው። ድንግል ማርያም ስለማታሳፍረኝ ነው ማህተቤን እሰጣለሁ ያልኩት። አይመለከትሽም። ስለኔ ቢኖር የኔ ወንድም የኔ ቀብራራ ተማመንብሃለሁ። እንደማታረገው መቼም አታረገውም። ሃይሚ የኔ ውድ የኔ ልዕልት የኔ ንግስቷ የኔ ቅምጥል የሴቶች የበላይ የሚዲያው መሪ ሃይማኖት ታደሰ እኔ የምመክርሽ ነገር ማለት ነው ልዕልቷ የምመክርሽ ነገር ቢኖር ማለት ነው እቺ ልጅ ይዘሻት ማለት ነው አባቶች አናግረሻቸው የቤተ ክርስቲያን እንትን በር እንትን ከፍታ ትዝጋ። ለማንኛውም እሺ ሰው ቢንጫጫ በአንድ ሙቀጫ እንደሚባለው ሁሉ እናንተ የፈለገ ነገር ብትሉንም እኛ በእናንተ ትዕዛዝ አንመራም በማለት ድራማቸውን እንደገና አብዴት አድርገው መጥተዋል። እኔም የተሰማኝና እውነቱን ሸር አድርጋችኋለሁ። ቪዲዮውን ላይክ በማድረግ ተከተሉኝ። ሰላም ሰላም፣ የተወደዳችሁ የኔ ውድ ቤተሰቦች እንዴት ናችሁ? ሀይሚና ብሩኬ እንግዲህ ታርቀው ወደ ሌላ ስቴፕ ተዘዋወሩ ብለው በተለይ በቲክቶክ ላይ ያሉ ኦዲየንሶቻቸው ደስታቸውን ገልጸው ሳይጨርሱ እንግዲህ ከመዝሙር ወደ ዘፈን ከዘፈን ወደ መዝሙር እየተገለባበጡ ጠዋት መዝሙር ከሰዓት ዘፈን ከሰዓት ዘፈን ጠዋት መዝሙር እንደዛ ድብልልልቅ ያለባቸው በእነሱ ስህተት ሳይሆን በሁለቱ በሀይሚና በብሩክ ፍቅር ስላበዱ ብቻ ነው። ለማንኛውም ሁላችንም ፍቅራችንን ደስታችንን ገልጸን ሳንጨርሰው አረ ወደዛ ሺህ ሰው ቢንጫጫ በአንድ ሙቀጫ በእናንተ አንመራም፣ እናንተ ባላችሁ ከሆነ ገና ድራማውን እንቀጥላለን ብለው እንግዲህ በሀይሚቱ ቻናል ላይ አዩና ፍቅረኛዋ እንዲሁም ብሩክ ወንድሙን ይዞ ሀይሚም ባንድ ላይ መጥተዋል። ጎበዝ፣ እኔ አንድ ጥያቄ አለኝ። ሀይሚ ሁለተኛ አይንሽን ለማየት አልፈልግም ብላ ነበር። ከብሩክ ጋራም ሁለተኛ በቃን ዘጋ ጨርሰናል ብለው ነበር። በጣም ብዙ ቪዲዮ ሁለተኛ አንገናኝም፣ በቃ ዘጋ ይበቃናል፣ መጎዳት የለብንም፣ እኛ ወጣቶች ነን፣ ብዙ ነገር መስራት እንፈልጋለን፣ በአንድ አይዲያ ይህን ያህል ጊዜ መፍጀት አይገባንም በማለት ብዙ ጊዜ ቪዲዮ ሰርተዋል። ነገር ግን ሁሌም ሁሌ በአንድ አይዲያ አይሰለቻችሁም? ለማንኛውም ትናንትና ይዘውት የመጡት ቪዲዮ እውነት መስሏችሁ ከሆነ ውሸት ነው። እውነቱን ልንገራችሁ ይላችሁ። አሁን ሀይሚና ብሩኬ እንግዲህ ለ3 ሳምንት ሲሰሩት የነበረው ድራማ ውሸት መሆኑ ሲታወቅ በጣም የሚወዷቸው ትክክለኛ ትልልቅ የሆኑ ሰዎች በጣም ብዙ ኤክስፐር ያደርጉ ስለ እናት የሆኑ ልጅ አላቸው በቃ እንዴት አድርገው ህይወትን መምራት እንደሚችሉ የሚያውቁ ስቴፕ ባይ ስቴፕ ዝም ብለን በተግባር እንደዚህ እንደምንቀደው ሳይሆን እነሱ በተግባር ስላዩት እንግዲህ ለሀይሚም በጣም ቆንጆ የሆነ ምክር ሼር ሲያደርጓን ነበር። ለብሩክም እንደዛው
ግን ያን ሲያደርጉ የነበሩት እውነት መስሏቸው ነበር። መጨረሻ ላይ ግን ህይወቷን አበላሽታ በጣም ከምትወደው ፍቅረኛዋ ጋር አላይታ ባዶ ያስቀረቻትን እዩን ሀይሚ እንግዲህ ዩቲዩብ ቻናል ከፍታ ለገና ስጦታ ሰጣ፣ በዛ ላይ ሸር አርጋ በእንግዲህ ምናምን ብላ የሆነ ነገር ኮሚኒቲዋ ላይ ሰክሳ ጽፋ ሰብስክራይብ አድርጓት። እኛን እንዳፈመሳችሁን ሁሉ እሷንም አፈምሷት። ከአሁን በኋላ ድራማው ይበቃል። በጣም ብዙ ዳጎስ ያሉ ዶላሮችን አፍሰናል። ቴንኪው ማለት ይገባን ነበር። ነገር ግን ድራማችን እናመሰግናለን ብንላት አዩን ድራማችን ስለሚታወቅብን ቴንኪው አንላትም። በቃል አጋኖ ተጠቅመው ያው በርቺ፣ ቀጢበት፣ እንደኛ የተለያዩ የውሸት ሳክሶችን ይዘሽ ነይ በማለት እንግዲህ ሀይሚ ኮሚኒቲዋ ላይ ያዩን ዩቲዩብ ቻናል ሸር በማድረጓ ብዙ እህቶች ቲክቶክ ላይ ለምን እውነቱ መነገር አለበት፣ ለምን እኛ እውነት መስሎን ብሩክንም ያለ ጥፋቱ ስንጀልጠው ነበር፣ ሀይሚንም ያለ ጥፋቱ ስንጀልጣት ነበረ። ለምን ነው እንደዚህ በዚህ ልክ እኛን የምትነቁን የሚሉ ሰዎች ኦዲየንሶች ያው የተሰማቸውን ሀሳብ ለሀይሚ ሸር አድርገውላን ነበር። ነገር ግን ይህን ሀሳብ ይቅርታ ማለት ሲገባት ሀይሚ ሆነ ብሩክ ሁለቱም ኦዲየንሶቻቸውን ይቅርታ በቃ ድራማ ነበር የምንሰራው፣ የሆነ ነገር ሲያስፈልገን ነው እንደዚ አይነት ስራ ይዘን የምንመጣው። ግኛ ያው የኦንላይን ስራ የቢዝነስ ስራ ደግሞ በአጠቃላይ የኦንላይን ስራ የሚሰሩ ሰዎች በኦንላይን ብቻ ብር ማግኘት የሚፈልጉና ሌላ የጉልበት ስራ መስራት የማይችሉ ሰዎች ኦዲየንስን ማሳቅ፣ ማዝናናት፣ ማስለቀስ፣ ማሳዘን እንደዚ አይነት ቪዲዮዎች ነው እንግዲህ የሚለቀቀው። ያም ሆነ ይህ ግን እኛ ለነ ሀይሚ በተለይ ለሀይሚ የተለየ ፍቅር ስላለን ሀይሚ እንደዛ ፌንት ነቅላ ወርቃ ሆስፒታል ገባሁ ስትል አባቷን መጥቶ ሲሰክስ ምናምን በጣም አዝነናል። ብዙ ሰው አዝኗል። ብሩክንም ሰድበውታል፣ ሀይሚም ተሰድባለች። ነገር ግን አሁን መጨረሻ ላይ ድራማ መሆኑ ሲታወቅ ሀይሚ ላይ ጫና አድርገውባት ነበር። አሁንም ግን ሀይሚ ሆነ ብሩክ ስህተታቸውን አምነው ተመልካቾቻቸውን እናመሰግናለን፣ ብዙ ዶላሮችን አስጨብጣችሁናል፣ አሳፍሳችሁናል ማለት ሲገባቸው ይህ የሚሰሩት ስራ እውነት ነው፣ ይሄ ውሸት አይደለም ለማለት እንደገና ዙሪያ ጠምጥማችሁ በሀይሚ ዩቲዩብ ቻናል ላይ የተለቀቀው ቪዲዮ አረ ምን የሚሉት ሳክስ ነው? ምን የሚሉት ሳክስ ነው? የብሩክ አነጋገር፣ የአዩ አነጋገር፣ የሀይሚ ድጋሜ እንደገና አብዴት የተደረገ ኩርፊያ፣ የኩርፊያ ሳክስ። አሁን ሀይሚ የተሰጣ ካራክተር አሁን በአሁኑ ላይ ኩርፊያ፣ አኩርፋ እልም ማለት፣ መሄድ፣ መሸሽ። ምንድን ነው የምትሄጂው? ብሩክን እወደዋለሁ ፈልገዋለሁ ትያለሽ እና ታልሽ ለምንድን ነው ጥተሽ የምትሄጂው? የሚወድሽን የሚያከብርሽን በቃ ተመርጠሽ ነው እኮ ከዛ ሁሉ ሴት አንቺን ተመርጠሽ አትሂጂ፣ ተንበርክኮ አትሂጂ የሚልሽ ሰው እንዲህ አንቺ በአዩ ነው የምትመራው፣ በአዩ ነው የምትመራው። እኔ እኮ የምለው ራሱ ጠፋብኝ። ማለት ይደብራል። ተመልካችን ማመስገን ነበር የሚገባችሁ በዝን ጊዜ። እናንተ ግን በቃ ራሳችሁን ነፃ ለማድረግና ሀዩን ጥፋተኛ ናት ለማለትና ሀዩን በቃ ይበል ባለጌነሽን ለማለት ሀዩን ማመስገን ሲገባችሁ የሌለ ሰክሳችሁ ግዴታ እናንተ ደረሳችሁበት ደረጃ ላይ አዩንና የአዩ ፍቅረኛ መድረስ ስላለባቸው ብቻ ሰብስክራይባቸው እንዲያድግ ከፍ እንዲል ጥሩነታቸው ገኖ እንዲታይ እንደገና ድራማችሁን አቤት አድርጋችሁ የሌለ ነገር ይዛችሁ መምጣታችሁ ያው ተመልካች ዝም ብሎ የሚነዳ ነው። ለማንኛውም ትናንትና በሀይሚ ዩቲዩብ ቻናል የተለቀቀው ቪዲዮ ሳክስ ነው። ያው በሀይሚ ላይ ትንሽ ጫና ስለበዛ ለምን እኛ እኮ እውነት መስሎን ብሩክን ወደ ውጭ የምናወጣ በቃ ተዋት ምናምን እያለን የነበረው እኛ እኮ እውነት መስሎን ነው። ለምን እንደዚህ ተዋሻለች ምናምን ስለተባለች አሁን የሀይሚን ስም ነፃ ለማውጣት ወይም በቃ ከሀይሚ ትክክል ናት ምናምን ለማለት ይመስለኛል ትናንትና በሀይሚ ዩቲዩብ ቻናል የተለቀቀው እንጂ ይሄ የእውነት ስራ ቢሆን ሀይሚ ጭራሽ ቻናሏ ላይ አዩን አታቀርባትም። ጭራሽ በፍጹም አይገናኙም። እንደገና ደግሞ በየተራ ነው እንግዲህ አሁን የሚለቁት በየተራ ነው። የአዩ ፍቅረኛም ቻናል አለው፣ እዩ ቻናል አላት፣ አሁን ብሩክ አለው፣ ሀይሚ አላት። ስለዚህ አራቱም ፕላስ የብሩክ ወንድም አለ። በየተራ እየመጡ ጨጓራችሁን ይልጡታል። ለማንኛውም ጨጓራችሁን አትላጡ። እነሱ የሚሰሩት ስራ ነው። ይህን ስራ ሰርተው እናንተ ብትሰድቧቸው እነሱ ዶላር ነው የሚያፍሱት። እኔ እውነቱ ነው የምነግራችሁ። እናንተ ዘጋ ታለቅሳላችሁ፣ ጨጓራችሁን ትልጣላችሁ። እነሱ እየተሰደቡ እንኳን ዳጎስ ያለ ዶላር ነው አብሰው የሚወጡት። ይህን ማታቂ ካለ እንደዚህ ደግሞ የሚላቸው ሰው የለም። ስራ ነው የሚሰሩት። ይሄ የሚሆነው በእናንተ ነው። ሀይሚ ላይ ጫና ስላበዛችሁባት ነው። ሀይሚ ለምን ስላላችሁ እኛ እኮ ነግራናችኋል። አላምን አላችሁን እንጂ የሚሰሩት ስራ ነው ብለናችሁ ነበር። ነገር ግን አሁን ሀይሚን ልትወቅሱ ስትነሱ ማን ባለ ነው ይህን ድራማ ማቆመው? እናንተ ተንጫጩ። አሁንም እንደገና አብዴት አድርጌ ቀጥለዋለሁ ብላ እናቴ ነብሯ ድጋሜ አስጀምረዋለች። መልካም መቃጠል
እኔ ግን እላችኋለሁ ውድ እህታችሁ የስድስተኛ እህታችሁ በአንድ በኩል ማዳም ታቃጥላችኋለች፣ በአንድ በኩል የማዳም ስራ አለ። ፕላስ ደግሞ በዚህ በፕራንክ መታመም የለባችሁም። ጊዜ አሁን ቲክቶክ ላይ በቃ የተለያየ ነገር ምናምን ትሰድቧቸዋላችሁ። እነሱ ተሰድበው ራሱ ዶላር ነው የሚያብሱት። እናንተ ግን ጨጓራችሁን ልጣችሁ ምን ታብሳላችሁ? በሽታ። እንግዲህ ከገባችሁ ይሄን ነው ማለት የምወደው። ይመቻችሁ።